ራስ ላይ ያሉ ችግሮችን ስለመቁረጥ ነው ዛሬ የምሰራው ቪዲዮ። ብዙ ጊዜ በሁላችንም በራሳችን ህይወት ውስጥ ጥቅጥቅ ያለ ችግርና መከራ አለ። ስለዚህ ከችግርና ከመከራ በላይ ሆነ ደስታህን እንዴት ታጣጥማለህ ነው ትልቁ ነገር። ስለዚህ በህይወት ላይ ያለ ችግር የገንዘብ ችግር ነው፣ የእውቀት ችግር ነው። ራስህ ህይወት ውስጥ ያለው ችግር የትኛው ነው? የጤና ችግር ነው ያለብኝ ወይስ የትዳር ችግር ነው ያለብኝ ወይንስ የሰላም ችግር ነው ልቤ ውስጥ ያለብኝ የሚለው ወይስ ከራሴ ጋር ያለመጣጣም ነው ችግር ያለብኝ ነው ትልቁ ነገር። ስለዚህ ራስ ውስጥ ያለ ችግሮች በጣም እንዳትራመድ እንዳትንቀሳቀስ ያደረገ ችግር የትኛው ነው? በህይወትህ ከፍ እንዳትል ዝቅ እንዳትል ባለህበት በኖርማል ስቴፕ እንድትቀጥል ያደረገ ችግር የትኛው ነው? ትልቁ ነገር። ስለዚህ ራስህ ህይወት ውስጥ ያሉ ችግሮችን ቆርጠህ ለማለፍ የምታደርገው ትግል በተለያየ አቅጣጫ በተለያየ ዳይሬክሽን ችግሮችን ፈልገህ ለቅመህ ያገኛቸውን ችግሮች እንዴት ቆርጠህ ታልፋለህ ነው። ስለዚህ ችግሮችን ያገኛቸውን በህይወትህ ከ1 እስከ 10 ቁጥር አውጥተህ ከሞላ ከ1 እስከ 10 ሞላ ካልሞላ አልሞላ ችግሮችን ያወጣቸውን ችግሮች ልቅም አድርገህ ከጠፍካቸው በኋላ ለእነዚያ ችግሮችህ መፍትሄ ወደሚሆነው ሶሉሽን ነው የምትሄደው። ስለዚህ በህይወት ውስጥ ብዙ ችግሮች የምታይ ከሆነ ብዙ የጤና ችግር፣ ብዙ ሪሌሽንሺፕ ችግር ካለ፣ ብዙ የገንዘብ ችግር ካለ የራስህን ችግር በተለያየ ዳይሬክሽን ነው በአንድ አቅጣጫ ቀፍቅፈህ ላትቆርጠው ትችላለህ። ስለዚህ በተለያየ አቅጣጫ በተለያየ መሳሪያ ተጠቅመህ ልትቀጠቅጥና ልትቆርጥ ትችላለህ። ስለዚህ ሳትቀጠቅጠው ምንም አይነት ችግር ልትፈታ አትችልም። ስለዚህ በተለያየ ዳይሬክሽን በተለያየ አቅጣጫ ችግሮችን ስለማጥቃት ችግሮችን ደግሞ የምታጠቃቸው በተለያየ አቅጣጫ በሰለሰልካቸው ቁጥር በቀፈቀፍካቸው ቁጥር ችግሮች ራሳቸው እያበለበሉ ይሄዳል። ስለዚህ ትኩረትህን አንተን የሚያስደስትህን ነገር አንተን ከፍ የሚያደርግህን ነገር አንተ ውስጥ ነፍስህ ጋይድ የምታደርግህን ነገር አንተ ውስጥ አእምሮ ቀን ተቀን ሀሳቦችን ያመጣልሃል። የሚሆኑ ሀሳቦች አሉ፣ የማይሆኑ ሀሳቦች አሉ። የሚሆኑ ስሜቶች አሉ፣ የማይሆኑ ስሜቶች አሉ። ስለዚህ በህይወትህ ችግርህን ለመጨረሻ ጊዜ ቆርጠ ለማለፍ የሚያስፈልገውን ያክል እውቀት ሊሆን ይችላል፣ የሚያስፈልገውን ያክል ገንዘብ ሊሆን ይችላል፣ የሚያስፈልገውን ያክል የሰውነት አቋም ሊሆን ይችላል፣ የሚያስፈልገውን ያክል መስዋዕት መክፈል ሊሆን ይችላል። መስዋዕት ትከፍላለህ፣ አይቀርልህም። ወደድክም ጠላህም ህይወት መስዋዕት ያስከፍላል። ባለህበት ለመኖርም መስዋዕት ትከፍላለህ፣ ከፍ ለማለትም መስዋዕት ትከፍላለህ። ስለዚህ እየሄድክ ከፍ ለማለት ብትታመም ይሻላል። የጠጠት ህመም አለ፣ የደስታ ህመም አለ። የደስታው ህመም ለምትፈልገው ዓላማ ለምትፈልገው ራም ለምትፈልገው ችግር ለማሳካት ስትል ህመም አለ። ስለዚህ ያንን ህመም ስትታመመው በጣም ደስ እያለ ነው የምትታመሙ፣ ስታደርገው ደስ እያለ ነው የምታደርገው። ስለዚህ በህይወትህ ችግሮችን ቆርጠህ የምታልፋቸው ራስህ ህይወት ውስጥ ችግሮችን ልቅም አድርገህ ችግሮችን ተጋፍጠ ነው። በቃ ምንም ሌላ መንገድ የለም። ተጋፍጠ ነው፣ በመጋፈጥ ነው የምታሸንፋቸው፣ በመጋፈጥ ነው የምታሸንፋቸው፣ በመስራት ነው። ራስ ላይ ሃርድ ወርክ ነው። ራስ ላይ በምታደርገው ዝግጅት፣ ራስ ላይ በምታደርገው ትሬኒንግ፣ ራስ ላይ በምታደርገው ፕራክቲስ ነው። ዴይሊ በምታደርገው ፕራክቲስ ነው። አእምሮ አታድርገው እያለ ትናንሽዬ የሆኑ ደስታዎችን ዕለታዊ ደስታ ዛሬውኑ ሳቲስፋክሽን የሚሰጦች ነገር አሉ። ሁላችንም አንተ ብቻ አይደለም ስተት የምትሰራው፣ ሁላችንም ዕለታዊ ሳቲስፋክሽን እንፈልጋለን። ጊዜያዊ ደስታ፣ ጊዜያዊ እርካታ። እሱ ደግሞ በትልቁ ህይወትህን እያበላሸ ህይወት ውስጥ ችግሮችን እያበዛ ህይወት ውስጥ መሰናክሎችን እያበዛ ህይወት ውስጥ ችግሮችን ደስታ እያሳጣ ነው የሚሄድ። ስለዚህ በህይወትህ ችግርህን ለመጨረሻ ጊዜ ልቁረጠው ካልክ ችግርህን የምትቆርጠው አታድርገው ያለህን ነገር ከዓላማህ ጋር የማይሄድ ከአንተ ጋር የማይሄድ ከህይወትህ ጋር ከስኬት ጋር ፍሎ ማድረግ የማይችል ነገሮች አሉ። ስለዚህ እነሱን ነገሮች ማቆም ነው። ሌላ ምንም መንገድ የለም። ማቆም ነው ቀጥታ። መጠጥ ከሆነ መጠጥን ማቆም ነው። ዝሙት ከሆነ ዝሙትን ማቆም ነው። ስለዚህ አንተን ከፍ የሚያደርግን ነገር ደግሞ ችግሮችህ ልቅም አድርገው ሚስ ያደርጓል።
ሚስ እያንዳንዱን ነገር አጉሊ መነጠር ናቸው ያሳዩሃል። ይሄን ብታደርግ ይሄን ብታደርግ ይሄን ብታደርግ ይሄን ብታደርግ ይሄ ይለወጣል። ስለዚህ በህይወትህ ችግር ካለ ችግርህን ቁረጥ ነው። ሌላ ምንም የምጮህብህ ነገር የለኝም። እኔ የምጮህብህ ችግሮችህን ቁረጠው። ችግሮችህን የምትቆርጣቸው ደግሞ በአንድ አቅጣጫ አይደለም፣ በተለያየ አቅጣጫ አንድን አለት ያንን አለት መስበር ተፈለክ በተለያየ አቅጣጫ በተለያየ መዶሻ ብትቀጠቅጠው ዙሪያውን የማታፈርስበት አንድም መንገድ የለም። ይፈርሳል። የማይፈርስ ነገር ላንተ አይሰጥም። ችግር ለሁላችንም ችግር የሚሰጥን የምንሸከመውን ያክል ነው። ችግሮቻችንን ደግሞ የምንቆርጣቸው በመሸሽ ሳይሆን በመጋፈጥ ነው። ህይወት ውስጥ እውቀት ማነስ ካለ አንብብ። ህይወት ውስጥ መናገር የሚያስቸግር ከሆነ በትሬኒንግ ሁሌም ተናገር። ዴይ ቱ ዴይ ተናገር። ዴይ ቱ ዴይ መማር ማስተማር ላይ ጊዜን አሳልፍ። ጊዜን ኢንቨስት ስታደርግለት መስዋዕት የከፈልክለት ነገር ደግሞ በጀርባው ለአንተ መስዋዕት ይከፍላል። ስለዚህ ከችግርህና ከመከራ በላይ ለመሆን ከፈለክ ሁሌም ቢሆን ዴይ ቱ ዴይ በህይወትህ የምትፈልገውን ነገር ፈልገህ የምትፈልገው ተራራ ውስጥ ይሁን ሸለቆ ውስጥ ይሁን እዚያ ውስጥ ገብተህ የሚያስፈልገውን ትሬኒንግ አድርግ። የሚያስፈልገውን መስዋዕት ክፈል። በህይወት ላይ የሚያሳምሙ የሚያሳርሩ ነገሮች ሊመጡ ይችላሉ። የሚያሳምሙ ነገሮች ቢመጡ የሚያሳርሩ ነገሮች ቢመጡ አንተን ከፍ ለማድረግ ነው እንጂ አንተን ጥሎ ለማለፍ አይደለም። በህይወታችን ችግር የሚላክ መከራ የሚላክ ከዚያ መከራ ውስጥ ከዚያ ሸለቆ ውስጥ በወጣህበት ሰዓት ነው ያንተ የሆነውን ዩኒክ የሆነውን ፖቴንሻል የሆነውን ዓለምህን የምታገኙ። ስለዚህ ብዙ ችግር ባጋጠመን ሰዓት አዲስ የሆነ ኒው ቻለንጅ ሲያጋጥምህ አዲስ ፖቴንሻል ማሳደግ አለብህ። ያንተ የሆነ ማንም ሊነጥቅህ የማይችል ማንም ሊቀማህ የማይችል በህይወትህ ለዓለምና ለዘላለም ኮርተህበት የምታልፈው ዳይሬክሽን ጥለህ ማለፍ አለብህ በህይወትህ እንጂ ዝም ብለህ በቃ ዝም ብሎ መኖር ኑሮ መሞት ኑሮ መቀበር እንዲህ ጭንቅላት የሚያክል ነገር እዚህ እንዴት ነው ኑረህ ሞተ የምትባለው? አንድ ነገር ሳሰራ ለሀገር፣ ለቤተሰቦች፣ ለወገኖች ነገ ከነገ ወዲያ ለትዳርህ፣ ለልጆችህ ይህንን አርጋለሁ ብለህ የትኛውን ታሪክ ነው የምታስጠፈው? ስለዚህ ችግር ከተሰጠ በህይወትህ ችግሩ የተሰጠ አንተን ለማሳደግ ነው እንጂ አንተን ለመጣል አይደለም። ስለዚህ ችግርህን ቁረጥ ነው። ሌላ ምንም የሚያጮጮህን ነገር የለም። ችግርህን ቁረጥ ነው። አይን ባይን ችግርህን ቆርጠህ ወደምትፈልገው ዓለም፣ ወደምትፈልገው ህልም፣ ወደምትፈልግበት ቦታ ፍሰስ ነው። ወንዞች የሚሄዱ ካያቸው ሄደው አንድ ነው መረሻቸው። ስለዚህ ችግሮችም መተው መጨረሻ ከሰውነት ጋር ይጋጫሉ። ከሰውነቱ ጋር በተጋጩበት ሰዓት አንተ ከህሊና ጋር ትጋጫለህ። የሰው ልጅ ደግሞ ከህሊናው ጋር ተጋይቶ እንዴት ነው የሚኖረው? እንዴት ነው የሚተኘው? እንዴት ነው የሚውለው? እንዴት ነው በጤና ህይወት የምትቀጥለው? አትቀጥልም። የህሊና ችግር ካለብህ ህሊና ሁልጊዜ እየቆረቆረ አያስተኛም። የትኛውም ፍራሽ ላይ ተኛ፣ የትኛው የምትፈልገው መዝቦድ ላይ ተኛ፣ አይለቅህም። የህሊና ችግር ካለ፣ የህሊና ቀውስ ካለ፣ የህሊናን ቀውስ የምታመልጠው ህሊና አድርገው የሚልህን ነገር ማድረግ ነው። በህሊና የሚያስደስት ነገር እግዚአብሔርን የማያስከፋ አንተንና ነፍስን ለዘላለም የሚያኖር። ስለዚህ ችግር የሚሰጠን ችግርና መከራ የሚሰጠን እኛ ከዚያ ችግርና ከዚያ መከራ ውስጥ ቆርጠን በወጣንበት ሰዓት የኛን ታለንትና የኛን አቅምና የኛን ፖቴንሻልና የራሳችንን ቢዝነስ የራሳችንን አቅም ከፍ አድርገን እንድንገነባ ነው እንጂ ሌላ ለምንም አይደለም። አለባቸው ጌቴን ሌላ በቀጣይ ቪዲዮ እንገናኛለን። ቻው ወንድም።